የአያና ኤክስፕላኔሽን ኢንዲቪጁዋል ራይት ማለት ግሩፕ ራይት ቅድሚያ ካገኘ የኢንዲቪጁዋሎች ራይት ይከበራል ብሎ ነው የሚያምነው። ግን ነገሩ ትክክል አይደለም። ለምሳሌ ማለት ነው ለስርዓት አቤት አሁን ለምሳሌ ለስራ ተወዳደር ልትለን ትችላለህ። ከዛ ምን ታደርጋለህ? በቋንቋ ታጥራለህ ማለት ነው ክልሉ። ስለዚህ እኔ ሄጄ እወዳደራለሁ፣ አንተ የአንተን ቋንቋ መማር አለብህ ቋንቋውን ተምረህ አስጨርሰኝ። ቆይ ይሄ እያስገደድክ ነው ማለት ነው። ስለዚህ እኔ ይገደዳለሁ ማለት ነው። የግድ ወደህ ነው የምትማረው። እጠቀማለሁ ካልክ ከጥቅም አንጻር እኔ እንግሊዝኛ ዛሬ እናገራለሁ እኮ ነው። ጭቆና ነው እያስገደድክ ነው። ለእኔ ተጨማሪ መስፈርት እየመጣ ነው ማለት ነው። ይኸውልህ እሱ እኮ ነው ችግሩ። ሁለተኛ ደግሞ ስልጣን በቃ ከኛ ብሔር ጋር እኩል መብት አለ ትሾማለህ ብለህ እንትን ትላለህ። ከዛ በኋላ በቃ ያንተ ብሔር ትሾማለህ ማለት ነው። በዝውውር ሰው ቀይሮ መሬት ገዝቶ ቦታ ቀይሮ ሊኑር ብል አታኖረንም። ምንድነው የምትለው? ወይ መጤ ነው ብለህ ታሸማቃለህ፣ ወይ ታፈናቅላለህ፣ እንደውም አልፎ ሄዱ ትገለናለህ። እሱ ነው ሌላው ችግር የብሔርተኛው ማለት ነው። ከዛ ሲቀጥል ለምሳሌ የኔ የፖለቲካ እምነት ሲቪክ ናሽናሊዝም ነው ስል አንተ እኮ አሃዳዊ ጨፍላቂ አስተሳሰብ አለ ብለህ ታሸማቃለህ። የሃይማኖት ኢቭን የግሩፕ መብት ራሱ አታከብሩም። የሃይማኖት መብትን ለመደፍጠጥ ሼህን፣ ኢማምን፣ ቄስን በሃይማኖት መብት ስም ቤተክርስቲያን ገብተህ መስጊድ ገብተህ የዜጎችን የሃይማኖት መብት ትጨፈልቃለህ። ይሄ የብሔርተኛ ባህሪ ነው። ከዛ ሲቀጥል ብሔርተኛ ምንድን ነው? ይሄ ኢትዮጵያኒስቱን የሚያስፈራራው ሌላ ናሬሽኑ ምንድን ነው? በቃ ኢትዮጵያ የግድ ብሔርተኛ ካልሆነች ይበታተናል። ያ ካልሆነ የእኛን ትርክት የግድ መግዛት አለባቸው። ኢትዮጵያ ብቸኛ የሚትቀጥልበት መንገድ እሱ ነው ብሉ ማቀንቀን ማለት ነው። እሱ ነው ሌላው ችግር። ስለዚህ ፖለቲካል ፎርሙላ ኢንዲቪጁዋል ራይትን ማነሻ አድርጎ ከተነሳ ኢንዲቪጁዋሎች ምን ሊያደርጉ ይችላሉ? ተሰብስበው የብሔር ፓርቲ ሊመሰርቱ ይችላሉ። ተወዳድረው እድላቸውን ይሞክራሉ። ኢንዲቪጁዋሎች መብታቸውን ካከበርክ ከፈለጉ ሶሻሊስት ሆነው ተሰብስበው ፓርቲ መስርተው ሶሻሊስት ፓርቲ በፈለጉት በኢትዮጵያ ክፍል ተወዳድረው አሸንፈው ስልጣን መያዝ ይችላሉ። ሶሻል ዲሞክራት መሆን ይችላሉ። ኖ አይደለም፣ በኢትዮጵያ ውስጥ ያለው የመብት ችግር የሴቶቹ መብት ጭቆና ነው ብለህ ካመንክ ደግሞ ፌሚኒስት ሆነ ፓርቲ መመስረት ትችላለህ። ለምን? ለኢንዲቪጁዋል እውቅና ሰጥተህ ከተነሳ ብዙ አማራጮች ይኖራሉ ማለት ነው። የግሩፕ ራይትንም በዛ ማክበር ትችላለህ። ኖ እኔ ክርስቲያን ሆናለሁ ያለው ኢንዲቪጁዋል ወስኖ ክርስቲያን መሆን ይችላል። ኢስላም ሆናለሁ ያለው ኢስላም ሆኖ መብቱን ኤክሰርሳይዝ ማድረግ ይችላል። ስለዚህ የግለሰብ መብት ነው እንጂ መቅደም ያለበት የግሩፕ መብት የሚቀድም ከሆነ ቅድም ለምሳሌ ፍሬ ኤክስፕሌን ሲታደርግ ነበረ። አሁን ዋን ጥሩ ፖይንቶችን አንስተዋል። ስለዚህ ብሔርተኝነት ወይም ደግሞ የብሔር ኮንስቲቱሽናል ፎርሙላ የከሸፈው በዚህ ነው። ዝም ብለህ ቀለሙን ሲታይ ይሄ አንቀጽ 25ን አንብበህ ይሄ እኮ የእኩልነት አንቀጽ አለ። ቅድም ደግሞ አርበኛው የሆኑ የህግ ድንጋጌዎችን ሲያነብ ነበር። በቃ የግለሰብ መብት ይከበራል፣ ዜጎች እንደፈለጉ መንቀሳቀስ ይችላሉ ይላል። ዝም ብሎ ማለት ነው። which is a dead letter ፊትን የማያስከብር ህግ የሞተ ፊደል ነው፣ ሬሳ ፊደል ነው፣ መብት የለውም። ለዛ ነው አሁን ያባደንበት ሁኔታ ያለ ነው ማለት ነው። ነገር ብቻ ኢንተርጀክት ላድርግ። አሁን አምራት የተናገረው ነገር አሁን እሱ አክሰንትን ቢኖረው ምንም ቢል ግን አትሊስት አማርኛ ቋንቋን በደንብ መናገር ይችላል። የመጣበት አካባቢ ላይ ከሱ በጣም ጥቂት ሰዎች ሊሆኑ ይችላል። አብዛኛው ገበሬ ግን የሚናገረው በትክክል መረዳት የሚችለው የራሱ ቋንቋ አለው፣ ሰፊው ማለት ነው ህዝብ። ጥቂት ከተማ ቀመስ የሆኑ ሰዎች የመሀል ሀገር ቋንቋን አቀላጥፈው መናገር ሲችሉ ሰፊውን ህዝብ ግን ማን አትማራለው? ገበሬው ወደ ከተማ መቅረብ እንዳይችል፣ መነገድ እንዳይችል፣ በቋንቋው መጠቀም፣ ሆስፒታል መጠቀም፣ አገልግሎት ማግኘት እንዳይችል ቋንቋ ከፈለገ ይተርጎምለት፣ ካስፈለገው ይማር። እኔ ኦሬዲ ተምሬያለሁ፣ እኔ ኦሬዲ ገብቻለሁ ወደዛ። ስለዚህ እኔን የሚያስተናግድ እኔን አኮሞዴት የሚያደርግ በሄድኩበት ቦታ ሁሉ እኔ መናገር ስለምችል እኔን የሚያስተናግድ ነገር ካለ ሌላው በራሱ አካባቢ ላይ በራሱ ክልል ላይ በራሱ
በሚኖርበት በሰፈረበት አካባቢ ላይ በራሱ ቋንቋ በግሩፕ ማለት በራሱ ማንነት የተስተካከለ አስተዳደር የተስተካከለ አገልግሎት ለምን ይቀርብለታል? የኔ ትግራይ ሄጄ በአማርኛ ቋንቋ መናገር ስለቻልኩኝ ወይም ደግሞ ኦሮሚያ ሄጄ ወይም በቤኒሻንጉል ሄጄ እኔ በዛ ቋንቋ ሁሉ ቦታ ለመንቀሳቀስ እንደዜጋ ያለኝን ኦፖርቹኒቲ ለምንድነው ለገበሬው ለሰፊው በቁጥር በ90% ለሚሆነው ብዬ የማጣው ነው። ዲሞክራሲ ደግሞ ብዙሃኑን ኃይል ይሰጥና ጥቂቶቹን ከተማ ቀመሱ 1% እንደዚህ እሱ ደግሞ መብቱ ይከበርለታል። መብቱ ምንድነው? መብቱ የት ነው የሚያልቀው? መብቱ ያለበትን አካባቢ ህግ አክብሮ መኖር ድረስ ነው። አንድ ሰው በራሱ ቋንቋ የሚተዳደር አካባቢ የሌላ ሰው ቋንቋ እኔ አልፈልገውም ጤነኛ ነገርም ሆነ ወይም እኔ ቋንቋ መልመድ አልፈልግም ወይም ደግሞ እዛ አካባቢ ላይ ሄጄ ይሄ ቋንቋ አለማወቅ የሚፈጥርብኝ የራሱ ዲስአድቫንቴጅ አለ ካለ ቋንቋውን ወደሚያውቅበት አካባቢ ወደሚችልበት አካባቢ ሄዶ መስራት መማር ምርጫዎች አሉት። መብት አለው። የመማር ያለመማር የመውሰድ ያለመውሰድ የመሄድ ያለመሄድ መብት አለው። አልታሰረም። ግን እዛ አካባቢ ላይ በብዛት ሰፍሮ ያለውን ህዝብ መብት ወሰዱና ለኔ ስጡኝ እኔ የትም መንቀሳቀስ እንድችል የሚል አስተሳሰብ ዲሞክራሲያዊ ነው ማለት ነው። ገብቷል? በትንሹም ቢሆን እቺን እኔ መንቀሳቀሻ አቅም አለችኝና እሷን እንድጠቀምባት ሰፊው 90% በላዩ ህዝብ ባለበት አካባቢ ላይ ገበሬ ሆኖ የሚኖረው በራሱ ቋንቋ አገልግሎት ለማግኘት የተሰራለት ስትራክቸር ግሩፕ ራይቱ የተከበረለት ይነሳና እኔ የመንቀሳቀስና የፈለኩበት ቦታ ሄጄ ዩኒተሪ በሆነ ተመሳሳይ ቋንቋ መናገር ስለቻልኩኝ to some degree የተወሰነ ያህል መናገር ስለምችል እኔ ያለኝ እቺ ግለስ እኔ ትንሿ መብቴ የግሩፑን የሰፊውን ህዝብ መብት ቀሙልኝ ነው። በራሱ ቋንቋ አይማር፣ በራሱ ቋንቋ አይገልገል፣ በራሱ ቋንቋ አይተዳደር፣ ወሰዱና ለኔ ስጡኝ። እሱ ይማር፣ እሱ ያስተርጉም ከፈለገ እኔ ለምን አስተርጉማለሁ? ገብቷል አይደል? ቬሪ ሰልፊሽ ነው። በጣም ናሮ ለሆነ ግሩፕ ለጥቂቶቹ የግል ፍላጎት ሲባል የብዙሃኑ የጋራ የግሩፕ ራይት ይወሰድልን የሚል አስተሳሰብ ናሮ ነው። ይሄ ሊሰራ የሚችለው ሀገርን ዩኒፋይ አድርገ በ19ኛው 18ኛው ክፍለ ዘመን በግድ እነ ፈረንሳይ እንዳደረጉት ወደ አንድ ቋንቋ መርጅ አድርገ ቴክኖሎጂው ምኑም እየሰፋ ሲሄድ ሳይፈልገው ለመገልገል ሲል ሰፊው ህዝብ ወደ አንድ ቋንቋ መርጅ ያደርጋል። ኢትዮጵያ ውስጥ ይሄ ሊሆን የሚችል አይደለም። ፕራክቲካሊ ኢምፖሲብል ነው። ብዙ ገበሬ በአካባቢው ያለውን የራሱን ቋንቋ ነው የሚችለው። አማርኛ የሚችል አለ ከነበረን ከረጅም ጊዜ ታሪክ አንፃር። አማርኛውን ግን የሚችለው አሁን ታምራት በሚሞክረው ደረጃ እንኳን አይደለም። በጣም ተቸግሮ ሰው አስተርጉሞለት ተሳስቶ ምናምን ነው የሚጠቀመው። ቁጥሩ ደግሞ ሰፊው እሱ ነው። የሱን መብት ቀሙና ለኛ ለጥቂቶቹ መንቀሳቀስ ለምንችለው ሲባል አድርጉልን ነው የሚለው። አልተከለከልክም እኮ የራስህ ቋንቋ የመተዳደሪያ የሆነበት አካባቢ አለ። ሌላ ቋንቋ መማር ማፈልግ ከሆነ እዛ ሄደ መቀመጥ ትችላለህ፣ መማር ትችላለህ። አስተርጓሚ የሚያስፈልግ ከሆነ እንደ ሀገሩ የማድረግ አቅም ይሟላልህ። እንደ ግል መብት ሀገር ማድረግ በሚችልበት አቅም አካባቢው ላይ የሚኖረው ሰፊ ህዝብ ግን አንተ እዛ ሄደህ እንድትመረጥ አንተ እዛ ሄደህ እንደፈለክ ከሀገር ጥግ እስከ ጥግ እንድትሄድ ስለሚረዳህ ብቻ አካባቢው ላይ ያለው የገበሬው መንቀሳቀስ የማይችለው ቴክኖሎጂ ያልደረሰው በራሱ ቋንቋ የሚጠቀመው ህዝብ መብት ይቀማልኝ ነው የምትለው። ዲሞክራሲያዊ ነው። ዲሞክራሲ ማለት ዴሞስ ክራቶስ ነው። ፓወር ቱ ዘ ሜኒ ነው። ብዙሃኑ ፍላጎታቸውን ስልጣናቸውን ያገኛሉ። ለጥቂቶች ደግሞ መብታቸው ይከበርላቸዋል። ለታምራት የፈለገበት የመሄድ መብቱ ተከብሮለታል። አሰጭ እሱ የማይናገረው ቋንቋ ያለበት ቦታ ሄዶ እንዲታሰር ያስገደደው ሰው የለም። የሚፈልገውና የሚናገረው ቋንቋ ወዳለበት መሄድ መብት አለው። 90% ህዝብ ግን ታምራት መጣ ብሎ ቋንቋ እንዲቀይርለት ነው የሚፈልገው። ዲሞክራሲያዊ ነው ማለት ነው። ቴንክ ዩ ቴንክ ዩ አያና ቴንክ ዩ አርባራት አያና ባጭሩ ባጭሩ ምንድነው ይሄ ኢትዮጵያንስት ኃይሉ በየክልሉ የሄደ የክልሉን ሪሶርስ መበዝበዝ ይፈልጋል። አሁን ትልቁ አላማቸው ይሄ ነው። ይሄን ደግሞ እኛ አንፈቅድም እያልኩ ነው። እኔ አይ ሆፕ ትጋራኛለህ እኔን ሀሳብ አያና አይደል እንዴ? ትንሽ ጽንፈ የያዘ ሪሶርስ ሁላችንም ነው። ኦኬ let me say something ሪያሊቲው ነጭ ነጩን ስንናገረው ይሄ ነው። በቃ እኔ ካልመራሁት እኔ
ሪሶርስን አውጥቼ ካልሸጥኩት እኮ ነው በቃ እነዚህ ኢትዮጵያኒስቶች እነዚህ በጣም ጥቃቅን ኢትዮጵያኒስቶች ማለት ነው። አሁን ጊዜ ነው ቀጥል የሚመረምር ይወቀው እሱ ፍላጎት ኦኬ ወደ አርሱ እንሂድ። እናንተ ከተወለድን እድሉ አለን በእርግጠኝነት ያዋጣል ብላችሁ ነው። እናንተ ግን እርስ በርስ ስለማትስማሙ ኢትዮጵያኒስቱ አንዱን ለሌላውን እንደ ዱላ ነው የሚጠቀመው። ይሄ ሊገባችሁ ይገባል። ምንም የሚሳካ ፋንክሽናል የሆነ ፖለቲካል አጀንዳ የላችሁም። የተካከከ ይኖራል እንጂ አገር ሊመሰረት እኔ ናው እንደ ግለሰብ ብትጠይቀኝ እኮ ታምራት እኔ ያንተን ሐሳብ እጋራለሁ። ነገር ግን አሁን አይደለም ነው እኔ ድቤት እኮ ጊዜው ግን አሁን አይደለም። ምናልባት 30 years from now 40 years from now ግን አንተ የምትለው ፖለቲካ ወደፊት ማምጣት ይቻላል። በምን ታውቃለህ? 44 ፕሪቶሪያ እኮ ሲምቦል ነው። ብሔርተኝነት ገደል እንደገባ የፕሪቶሪያ አግሪመንት እኮ ሲምቦሊክ ነው። ሁለታ ደግሞ አያና ስለ እኛ በቃ ኢጎይስት ሆነን ምናምን ብዙ ጊዜ እንደዚህ አይነት አርጊመንት የምናመጣው አያና ቅድም የተናገረው ነገር ባይሰልፍ እኮ ብሔርተኝነትን እኮ ያፈርሰዋል። ምንድን ነው ያለው አያና? ከአንድ አካባቢ አንድ ግለሰብ ከትግራይ ተነስቶ ወደ ኦሮሚያ ክልል ሲሄድ ማለት ነው መሄድ አይችልም ነው የሚለው እሱ አርጊመንት እንደዛ አይደለም ያለው። ህጉ ይፈቅድልሃል ማለት አያና ወራ ኦሮሚያ መቻል አለብህ ይላል። ኦኬ ኤኒዌይስ ይኸውልህ እሱ እንዳለው ለሚሰርች አንዴ 44 ልጨርስ እኔና ልሂድ። ኦኬ እሺ እኔ ኢን ጀነራል ላይክ በእንትን አምናለሁ ከኢንዲቪጁዋል ራይት ወደ ግሩፕ ራይት በመሄድ ነው ማምነው። አሁን ግን ባወራ ነው በስፔሲፊክ ፌደራል እና በፌደራል ኮንስቲቱሽን እና በስቴት ኮንስቲቱሽን አም ሊቪንግ ኢን ዩኤስ አይፈቅድም። የዩኤስ ኮንስቲቱሽን ኤኒ ስቴት አጌንስት ዘ ፌደራል ኮንስቲቱሽን ካንስል ነው የሚደረገው፣ አይፈቀድለትም አጌንስት ከጻፈ ማለት ነው። በኢትዮጵያ ኮንቴክስት ግን ክልሎች ኤክሰፕት ሜቢ አማራ ክልል ይመስለኛል አጌንስት ያልጻፈው about ownership of the land። እኔ ይገርመኛል ራሱ ownership የሚል ብሔረሰብ መሰጠቱ ራሱ የሚገርም ነው። አይዲያው ራሱ የቤንሻንጉል ኤግዛምፕል እንውሰድ። ለጉምዝ ምናምን ለሶስት ብሔረሰቦች ነው የሚሰጠው። ወደ አያና ኮንሰፕት ስንመጣ አብዛኛው የሚኖረው አማራና ኦሮሞ ነው በቁጥር ከሄድን ማለት ነው። በአያና አይዲያ ከመጣን የአማራውና የኦሮሞ እንደውም ሽመልስን አድምጫዋለሁ ከሆነ ጊዜ ከአመት በፊት ወይ ከሁለት ዓመት የኦሮሞ ቋንቋ የኦሮምኛ ቋንቋ በቤንሻንጉል 64% ደርሷል ብሏል። በሱ አይዲያ ቤንሻንጉል 64% ኦሮምኛ ስለሚነገር የኦነርሺፑም ወደ ኦሮሞ መሄድ ነበረበት ማለት ነው። ሌላው ማለት ምርጫውም መመረጥ ያለበት ኦሮሞ ነው መሆን ነበረበት ማለት ነው በአያና አይዲያ ማለት ነው። ቢኮዝ ማጆሪቲ በሚለው ኦሮሚያ ስትሄድ ኦሮሞዎች ኦን ያደርጋሉ፣ ሌላው ማይኖሪቲ ነው በሚለው ህግ ማለት ነው። ስለዚህ መፈቀድ የለበትም። ፌዴራል ኮንስቲቱሽን ስቴት ኮንስቲቱሽን አጌንስት ፌዴራል ኮንስቲቱሽን መሆን የለበትም ብዬ ነው የማምነው። እና የኢትዮጵያ የኦሮሚያ ኮንስቲቱሽን ያደረገው የዛ አካባቢ ኮንስቲቱሽን እሱ ህገ መንግስታዊ አይደለም፣ ትክክል አይደለም እያልኩ እኮ እዚህ ጋር አስቆመውማ። ፌዴራሉ ነው አላለውም። አንተ ቅድም የተከላከልከው ኢምፕሊሜንቴሽን ቲዮሬቲካሊ ቁጭ ብሏል። ኖ ኮንስቲቱሽኑ ላይ እኮ ቁጭ ብሏል። ኖ ታሜ ኮንስቲቱሽኑ ላይ ቁጭ ብሏል እኮ
ፌዴራል ገብቶ ኖ ይሄ ነገር አጌንስት ዘ ፌዴራል ኮንስቲቱሽን ነው ብሎ አላስቆመው። ቴዎሬቲካሊ እኮ ስለማይፈጸም እሱ ሌላ ስቶሪ ነው። አፈጻጸሙ ግን ሲጀመር ወረቀት ላይ ቁጭ ብሏል። ፌዴራል ገብቶ ይሄ ያደነቆረ ናሬሽን ነው እሱ። መዋይ ይቅርታ አድርግልኝ። እሱ ብዙ በቃ ይሄ ህገ መንግስቱ ያፈጻጸም ችግር ነው ያለው እንደዚህ ነው መፈጸም የማይችል ከሆነ ታሜ ዛትስ ሰከንደሪ መጀመሪያ ግን ኦሮሚያ ስላነሳ የአማራ ክልልን ለምን አንስተህ እንደምሳሌ አትወስደውም? ሞሽ ኦኬ ማንኛውም ስቴት የአማራ ክልል የለበትም ነው ለሁሉም በክልሉ ለሚኖሩ ብሔር ብሔረሰቦች ሙሉ መብትን ነው የሚሰጠው፣ ሙሉ ባለቤትነትን ነው የሚሰጠው። እሱ ነው የምልህ። ለምን ኮፒ ያደረጉትም ሌሎቹ ፌዴራል ይሄን ማስገደድ አለበት። ይሄ መስተካከል አለበት። ይሄን እኮ እንጋራለን። አጥያያም ይሄን ይጋራል። ያ የኢምፕሊሜንቴሽን የኢምፕሊሜንቴሽን ችግር አይደለም። መጀመሪያ የእንትን ችግርም አለ ነው የምልህ። ለምን ኢምፕሊሜንት ታደርጋላችሁ? ህገ መንግስቱ እኮ አግነስ አማራ ነው ሲቱራ ነበር እንዴ? ለምን ኢምፕሊሜንት ታደርጋላችሁ? ለምን ትቀበሉታላችሁ? ሁሉም ሰው ከተጠቀመበት ህገ መንግስቱን እኛ መጠቀም አለብን። ግን እኛ ደግሞ ሙሉ ለሙሉ ተግባራዊ አድርገነዋል። ለትናንሾች ብሔሮች ሁሉ ልዩ ክልል ሰጠናለኝ። ክልሉ የነዋሪዎችና የብሔር ብሔረሰቦች ነው ብለን ህገ መንግስት አውጥተናል። በክልል ደረጃ ማለት ነው። ማለት ነው። አማራም ብሉ በብሉ ተቀበለ እና በምን ደም እንተዳደረው? እኛ እኮ ይኸውልህ ተቃውሞ ስታቀርብ እኮ ቆይ ያንተና ስለሚገዛ ጥቂት ነው አይደለም ታምራት። ይኸውልህ ምን መሰለህ አሁን የሚቃወሙ አካላቶች አሉ፣ ከአማራ የወጡ ማለት ነው። ከአማራ ማህበረሰብ የወጡ እህትና ወንድሞች አሉ፣ ይሄን ህገ መንግስት በጣም የሚጸየፉት ማለት ነው። ግን ጭራሽ ደግሞ አንደርስታንድ የማያደርገውም አንብቦ የማያውቀውም ዝም ብሎ በዛ ህገ መንግስት የሚመራ ደግሞ ነፍ አለ። ባይዘው ማጆሪቲው እንደዛ ነው። እኔም አሁን በቅርብ ቀን አነበብኩት ይሄን ህገ መንግስት። እናንተ ታምራት አንተ ስታወራ ያንኛው ታምራት ቴዲ ሐዋሳ ቤት የሚገባው ሲያወራ ነው ብዙ ጊዜ የምሰማው እንጂ እኔ አንድ ቀን አንድ ፔጅ ገልጬ አይቻል አውቅም ነበር እስከ ዛሬ አመት ከምናምን ማለት ነው። እና አብዛኛው የኢትዮጵያ ብሔር ብሔረሰብ እንደዛ ነው። አንዱ ቦታ ኦኬ 44 ባይዘው እሺ በ44 ባይዘው የአማራ ክልል ምን ይላል? ፊሽ አንቀጽ 50 ምን ይላል? የኢትዮጵያን ብሔር ብሔረሰብ ኤዲኬት ለማድረግ ሞከርን። ብሔርተኝነት እንደማያዋጣ ምናምን እኮ ሞከርን እኮ ግን ፌል አረገ እንዴ። ፌል ሲያደርግ ደግሞ እንቅፋት አይደለም የመጣው በዘረራ ነው የወደቀው ይሄ አስተሳሰብ ማለት ነው። አሁን ኦል ኦፍ ዘ ሳደን ፍሬዬ አንቺ እንደ ግለሰብ ተነስተሽ ምንም ተመጮ ለውጥ የለም መቀበልና ይሄን ህገ መንግስት ተቀበለሽ ከመንቀሳቀስ ፍሪ እየጠበቅኩ ነበር። አያና ይስማማል እኮ ካንተ በላይ ከኔ ጋር እንዴ? አዎ እንትን የእናንተ ስምምነት አይደለም። ኦኬ ጀስት ሁለት ሲስተሚክ የሆነው ነው። አንተ ቅድም ያነሳው ጥያቄ ላይ ኖ ሐሳቤ ልቀጥልና አብዱልሰሚ እኮ ስታወራ ልቀጥልና ልጨርስ። አንደኛ ታምራት ያለው ጉዳይ ነው። የጻፍከው ነገር ኢምፕሊመንት ካላደረከው ተሰደድ በቃ ማለት ስለዛ ነገር ማውራት አትችልም። ኢምፕሊመንት ካላደረከው 5 ዓመት አይደለም 6 ዓመት አይደለም 30 ዓመት ቁጭ ብለህ በቃ ወደ መሬት የማትመነዝረው ከሆነ የለም ነው ይባል። አንድ ሁለተኛ ቅድም ሲል ነበረ እኔ አይደል ነው ማለት ዲሞክራሲን ዲሞ ምናምን ያለ ዲፋይን ሲያደርገው ነበር። አያና ዘን ብሔር ጋር ነው እንደሚጀምረው ዲሞክራሲ እኮ አባውት ኢንዲቪጁዋልስ ነው የሚጀምረው። እጣት እጃቸውን አውጥተው የሚመርጡት ኢንዲቪጁዋልስ ናቸው። ብሔርና ብሔረሰቦች ህዝቦች አይደለም። እነዛ ኢንዲቪጁዋሎች ናቸው ብሔራቸውን፣ ሃይማኖታቸውን፣ ፖለቲካል እንትናቸውን የሚመርጡት። እኔና አንተ ኦሮሞ ሆነን ኦሮሞ ስለሆነን በቃ ማጆሪቲ አገሪቷን ይምራ ማለት አይደለም። የኔና ያንተን የፖለቲካል አይዲዮሎጂ የሚቀበሉት ማጆሪቲ ጉራጌ ሊሆን ይችላል፣ ከኔ ጋር ኦሮሞ ሆኜ አፋር ሊሆን ይችላል። ዲሞክራሲ ማጆሪቲ ሲባል እኔ ይሄንን ኤቢሲ ለመናገር አይደለም፣ ግን ብዙ ጊዜ ከህዝብ ቁጥር ጋር አጃምላችሁ ስለምታስቡት ነው። ኦሮሞ ወይም አይ ወንድማችን ሐሳብክን በጣም ደጋገምከው። በቃ አንድ አይነት ሐሳብ ነው ያለው። ቆያ ቀጥል ፕሊዝ ሐሳቤ ልጨርስ። ምንም የተለየ ነገር አላቀረብኩም። ቅድም ነገር እናንተስ ትራይባሊስቶቹ ስንት ዓመት ምታሉት ባንድ ትሰጠኛለህ 44 ወይስ እስኪ ለቆያ ድል እንስጠው። ግለሰቦች አይደል እንዴ?
ግን ሰላም ባላችሁበት ትላንትም ጫካ ነበር፣ ወደፊት የሰዓት ልዩነት ስላለው አይ የተወሰነ ከውጭ ሆነ እየሰማኋቸው ነበርና ስላጓጓኝ ነው የገባሁት። ብዙ ተብለዋል፣ ግን አንድ ነገር አለ። ያው የህግ ተማሪዎችም ባይዘው እኔ የፖለቲካ ሳይንስ እና የታሪክ ተማሪ ነኝ፣ የህግ አይደለሁም እና የህግ ተማሪዎች አንድ ያልተማሩት ነገር ያለ መስሎ ይሰማኛል። ማለት በዲስከሽናቸውም ብዙ ጊዜ እንትን አይደረግም። ያው ለመቃወሙ ለመደገፍም እንትኑ ፋክቶችን ማወቅ አስፈላጊ ነው ስላልኩኝ ያው ትልቅ ነገር ሆነ ሰው ያው ኔሽን ስቴት የሚባለው ነውና ኔሽን ስቴት ከሆነ እንደ ያው ልዩነት ዳይቨርሲቲን ጠፍተው ያው እውነት አይደለም ብሎ ቢሆን ባህልም ቢሆን አንድ ነው መሆን ያለበት የሚለው የራሽናል ቲንኪንግ የሚመጣው ወይ ቲዮሪ ከዛ ነው የሚመጣውና ስለዚህ ኔሽን ስቴት 19ኛው ኔሽን ስቴት እንደዛ ነው። ስለዚህ ኔሽን የሚለው አንድ ኔሽን አንድ ህዝብ አንድ ሀገር የመፍጠር ፕሮጀክት ነው የነበረው። ከሱ ተቃራኒ የመጣው ደግሞ አሁን ሁለቱን ልዩነት እንዲመጣ ነው የምፈልገው። ኔሽን ስቴት እና ስቴት ኔሽን ይባላል ከዛ በኋላ የመጣው ማለት ነው። ስለዚህ ስቴት ኔሽን ምንድነው የሚለውን እሱን ብንረዳ አሁን የኔሽን ቢልዲንጉ ብሔራዊነት ከተባለ ብዙ ብሔሮች አሉ ማለት ነው። ህብረ ብሔራዊነት የሚሆነው አንድ ብሔር ከሆነ ግን አንድ ህብር አንዱ ብቻ ነው የሚኖረው፣ አንድ ጌጥ ነው እንጂ የተለያየ ሞዛይክ ሊሆን አይችልም ማለት ነው። ስለዚህ ስቴት ኔሽን ከሆነ አሁን ከኢትዮጵያ ጋር ካመጣ ነው ካለው ህገ መንግስት ስቴት ኔሽን ማለት መልታይ ናሽናል ስቴት ማለት ነው። ስለዚህ የተለያዩ ኔሽኖች ናቸው። አሁን ይሄ ሀገር ግንባታ የነበረው ኔሽን እና የአካባቢ ኔሽን ከሀገሩ መብት ሲጠይቅ የነበረው አልጨፈልቅም ብሎ ዳይቨርሲቲ የህግ እውቅናና ጥበቃ ያገኝ ብሎ ሲታገል የነበረው አሁን እነዚህ ኔሽንስ ራሳቸው ሀገር መሆን ይችላሉ። ስለዚህ ከኢትዮጵያ አንጻር ካየነው አሁን ለምሳሌ ከታሪክ አንጻር ከታየው ያው ሆልዲንግ ቱጌዘር ነው አለው ኮንስቲቱሽኑ የሚሆነው፣ ግን ከዴፊኒሽኑ ካየነው ግን ሪዲፋይን ሲያደርጉት ካሚንግ ቱጌዘር ነው። ሀገር መሆን ሲችሉ የጋራ የሆነ ህብረ ብሔራዊ ፌዴራላዊ ስርዓትን እንገንባ ብለው ነው የሄዱትና ያው ቪዥኑ ደግሞ አንድ የፖለቲካና የኢኮኖሚ ማህበረሰብ እንፈጥራለን ሲባል ይሄ ኢንቴግሬሽን ነው፣ የኢንቴግሬሽን አስተሳሰብ ነው ያለውና እንደዛ ኢቮልቭ እያደረገ ይሄዳል። ስለዚህ ሁሉም ለውይይት ሲቀርብ አሁን ያለው ኔቸሩ ምንድነው በኔሽን ስቴት እና በስቴት ኔሽን መካከል ያለው እንትኖች ክላሪቲ ይህን ባውንደሪን ካልሰራን በትክክል አንረዳው ማለት ነው። ስለዚህ ወገንተኛ የሆነ እኛ ምን ደግፈውን ከመደገፋችንና ከመቃወማችን በፊት ኔቸሩ ራሱ ኔቸሩን አንደርስታንድ ማድረግ ያስፈልጋል እና ይሄ ደግሞ ምክንያታዊ የሆነ ፖለቲካን ራሽናል የሆነ ፖለቲካን ማራመድ ይቻላል እና እሱ አንዳንድ ዝም ብሎ አልፎ አልፎ የተሰነዘሩ ነገሮችን እንትን ለማለት ማለት አሁን ያው እኔ ታረማለሁ እኔ የሚመስለኝ ለመመረጥ ቋንቋ የሚጠይቅ አይመስለኝም። ለሹመትና ሲቪል ሰርቪሱ ፐብሊክ ሰርቪስ ወይም እዛ ላይ ለመስራት ነው ቋንቋ የሚጠይቅ የሚመስለኝ። ያው በፊትም ቋንቋ ይጠይቅ ነበር። አሁን አማርኛ መቻል ግዴታ ነበረ በፊት። አሁን ደግሞ የክልሎቹ ኔሽን የመሰረቱት ማለት ነው። ኔሽን በማጆሪቲ ነው፣ ያው በነባር ህዝብ ሳይሆን በቋንቋ ተናጋሪ ብዛት ነው የፌዴራል ኮንስቲቱሽኑ እንትን የሚያደርገውና ስለዚህ ማጆሪቲ ቆየ ግዴታ ስትል በህገ መንግስት ደረጃ ግዴታ ነበረ አማርኛ? አዎ ብሔራዊ ቋንቋ እኮ ነው። እሱ ካልቻልክ ስራ አትቆጠርም። እሺ አሁን የስራ ቋንቋ ነው የሆነው። በፊት ግን ብሔራዊ ቋንቋ ስለነበረ እሱን ካልቻልክ ስራ አትቀጠርም እንትኑ እና ይሄ አንድ የሚያስቀኛል። እዛ ጤና ጥበቃ እየሰራ አንድ ቴክኒካል አድቫይዘር ሆኜ ነበር በአንድ ኤንጂኦ እዛ ሰከንድድ ሆኜና የሆነች አንዱ የኦሮሞ ተወላጅ ነውና ሚስቱን ከገጠር ያመጣል። ከዛ ስራ ሊያስቀጥራት አትችልም አማርኛ። አሁን ነው በአሁኑ መንግስት ማለት ነው። ምን ብዬ መከርኩት ይላል እዛ የነበረው ቤት ቁጭ አድርገህ በደንብ አማርኛ አስተምራት ምናምን ይለዋል። ምክንያቱም እሱን ካልቻለች ኢቭን አዲስ አበባ ላትቀጠር ትችላለች ማለት ነው። እና
እሱ ነበርና ስለዚህ አሁን ምንድነው የአካባቢ ቋንቋ መቻል ያዛ ኔሽን የሚለው ስቴት ሪጂናል ስቴት የመሰረቱ በቋንቋ አብዛኛ ቋንቋ ተናጋሪ ያላቸው ማጆሪቲዎቹ የነሱን ቋንቋ መቻል ነው እንጂ ያ በፕራክቲስ ልክ ነው ኤትኒክ ክሊንዚንግ ነበር አይደለም ስራ መቀጠር ውጡልንም ነበር በፕራክቲሱ ግን እንደዛ አይልም ስለዚህ አንዱ ስኖ እኔ የተዛባ ግንኙነት የሚለው አይዲዮሎጂካል ነው መወስደው ሁሉ ጊዜ ሳብራራ እንደተረዳችሁኝ አይዲዮሎጂካል ምንድነው አሁን የኢህአዲግ ያው አርሶ አደርና ላባደር ነው አይደል ማህበራዊ መሰረቱ ስለዚህ ላባደር ችግር የለበትም ያው ፋብሪካ ላይ ስለሚሰራ ዘሴም ኢንተረስት አለው አርሶ አደሩ ግን ይሄ የብሔር እና የመደብ ጭቆና በመደብ ተመሳሳይ ኖረት በብሔር ግን የተለያየ ነው አሁን እንበልና የአማራ ህዝብ በእንትን በእነሱ ዴፊኒሽን ማለት በ66 በመደብ ጭቆና ካየን ሁሉም ነው የሚደርሰው እንደው የባሰ ይደህየ ነበር ባለፈው እዚህ ስታነሱት ነበር አሁን ወሎ ጎንደር በተለይ ከሀገሪቱ በጣም የኋላ የቀረም ሊሆን ይችላል አሁን በኢህአዲግ ጊዜ ነው ኢንፍራስትራክቸሩ ምናምን እነዚህ የጤናም የትምህርት ምናምን የተስፋፋውና ጎጃም በተሻለ በነገስታቱ እሱም እኔ ነበር ያነሳሁት ቆያ ትክክል እና በደርግ ጊዜ ትንሽ ጎጃም ትምህርት ተዳርሷል በደርግ አሁን ወሎና ጎንደር ግን በኢህአዲግ ጊዜ ነው እንትን የሆነውና ስለዚህ በመደብ ጭቆናውና በድህነቱ አማራ ሁሉንም ይጋራል እንደው በባሰ ሊሆን ይችላል ወሎና ጎንደር ሲካሄድ ማለት ነው ግን በብሔር ከሆነ ግን ጭቆና የለበትም ጭቆይ ነበር ማለት አይደለም ጭቆና ግን አልነበረበትም አማርኛ ተናጋሪ በመሆኑ ጭቆና ስላልነበረበት ስለዚህ ይሄንን በመሐከላቸው ያለው የብሔር እንትኑ የሚለያቸው የጋራ የሆነ የመደብ ትግል የመደብ ጥቅማቸው ላይ ለመታገል ጋሬጣ የሆነው በመሐከላቸው ያለው የብሔር ጭቆና ነው የቋንቋም የሌላ ማለት ነው ስለዚህ ኢህአዲግ የሚለው ምንድነው የሚለው የነበረው የብሔር ጭቆና ፈትቼ ጨርሻለሁ ነው ያለው ተፈቷል በኢትዮጵያ ብሎ ስለዚህ አማራና ሌሎቹ አርሶ አደሮች የአማራ አርሶ አደርና ሌሎች አርሶ አደሮች በመሐከላቸው የነበረውን የተዛባ ግንኙነት ለአንድ ለክላስ ኢንተረስታቸው እንዳይታገል ሲያደርጋቸው የነበረው ስለተቀረፈ ነው ስለዚህ የተዛባ ግንኙነቱን እንትን ቀርፈው ለጋራ የክላስ ኢንተረስት የሚታገሉበት ደረጃ ድርሻቸዋል ነው በሚኒንጉ ይሄ አይዲዮሎጂካል ሚኒንጉ ማለት ነው ስለዚህ ከዛ አንፃር ነው የምንረዳው ምክንያቱም ለምንድነው ኮንስቲቱሽኑ ካየን የኢህአዲግን ርዕዮተ ዓለምን መረዳት አለብን ማህበራዊ መሰረቱን መረዳት አለብንና ስለዚህ በዛ መልኩ ይመስለኛል የተለየ አንደርስታንዲንግ ካለ እሱም መከራከር ይቻላል ግን እንዳልኩት ከሁሉም ተስቶ እንደ የተሳተ አድርጌ ያሰብኩት ግን እንደ መውጫ ለማድረግ በኔሽን ስቴትና በስቴት ኔሽን መካከል ያለው ልዩነት እንትን በደንብ ባውንደሪ አልተሰራለትምና ስለዚህ ኢትዮጵያ ያለው የሀገር ግንባታው እንትኑ የህብረ ብሔራዊነቱ ስቴት ኔሽን ነው ወይ መልታይ ናሽናል ስቴት ማለት ነውና በዛ መልኩ ነው እሱን ሁለቱን ልዩነት ተደርጎ አንደርስታንድ መረዳት ላይ መሰረት ያደረገ ክርክር ወይም ውይይት እስኪ አንድ ጥያቄ ልጠይቅ ቆየ አሁን ለምሳሌ የአማራ ማህበረሰብ የአማርኛ ተናጋሪ ስለነበረ ጭቆና አልደረሰበትም ማለት አንተ እንደ ትግራይ ማለት ነው እንደ ትግራይ ተወላጅ ምንድን ነበር የተጨቆንከው ምን አይነት በደል ነበር የደረሰባችሁ እናንተ ትግረኛ ተናጋሪ ስለነበራችሁ ማለት ነው እሺ ያው ብዙ ጊዜ እኔ ለራሴ ስተነትል ያው ኢንተረስት ቤዝድ ፖለቲካ ነው እንትን ማደርገው በዛ መልኩም ይሆናል አሁን በቢሮክራሲ ምን መሰለ ከአፄ ኃይለ ሥላሴ ነው አይደለም ሴንትራላይዜሽን የመጣው ቢሮክራሲ የአሲሚሌሽኒስት ያው ኔሽን ስቴት አይደል ማለት ኔሽን ስቴት አይደል ሲመሰረት የነበረው አንድ ብሔራዊ እንትን ማለት ነው አሁን አንዱ ልዩነት ልንገራቸው አሁን ብሔራዊ ቲያትር ብሔራዊ ምናምን የብሔር እንትን ናቸው እና ኢህአዲግም መጥቶ እነዚህ ነገር አልነካቸውም እና አንድ የሆነ መድረክ ላይ ተከራክሬ ነበር ሪቨረንድ ዳንኤል ነው የሚባሉት ትልቅ ሰው አሉ እና ይሄ ድሮ ዴፊኒሽኑ እንትን አላደረገም ብሔራዊ ነው የምትሉት ምክንያቱም ብሔራዊ ከሆነ አንድ ኔሽን የሆነ ሀገር መመስረት ነውና የአንድ ኔሽን ሀገር መመስረት ስለሆነ ከዛ ይሄንን ትክክል አይደለም እና ወይ ሀገራዊ በሉት ምናምን የሚል ነበር
ከዛ ምን አሉኝ፣ ለምሳሌ ነው ነገር በሌላው ቀን ተገናኝተን እንግዲህ አንተ ኮምፕሌን ስታደርግበት ነበር፣ አንድ መፍትሄ ያገኘው ይሄ ምክክር ጉባኤው የሀገራዊ ምክክር ተብሏል። እኔስ ኦኬ እኔ እንደሱ አስባለሁ። ስለዚህ ግን ምን ልል ነው ወደ ትግራይ ስመጣ ከበደል አንጻር ከምናምን አንጻር ሳይሆን ከኢንተረስት አንጻር ነውና ቢሮክራሲ ሴንትራላይዜሽን ሲመጣ ምን ይዞ መጣ? እንኳን ይዞ መጣ ወደ አንተ ይመጣ ወደ አንተ ችግር አገላለጽ ችግር የለው። ወደ አንተ ቢሮክራሲ ሲመጣ ሴንትራላይዜሽን ሲመጣ ኢንስቲትዩሽኖች መጡና ለምሳሌ እስከታች ድረስ አንደኛው ትምህርት ነው። አሲሚሌሽኑ መሳሪያ የሆነው ትምህርት ያው በአማርኛ ነው መማር፣ ሁሉም ሳብጀክት ወይ እንግሊዘኛ ነው የሚኖረው። ዳኝነት በአማርኛ ነው። አስተዳደር በአማርኛ ነው። ሲቪል ሰርቪሱ በአማርኛ ነው። ስለዚህ ሁሉም ነገር የትግራይ ህዝብ ደግሞ እንደ ኢንተረስት ቋንቋን መጠቀም፣ በቋንቋ መዳኘት፣ በቋንቋ መማር፣ በቋንቋው መተዳደር፣ በቋንቋ መስራት እና ባህሉን ማሳደግ ይፈልጋል። ስለዚህ እነዚህ ኢንተረስቶቹ አልተጠበቅለትም ነበር ማለት ነው እና የአሲሚሌሽኑ የኔሽን ቢልዲንጉ አሲሚሌሽኒስት ነው። ምን ያደርጋል? በተወሰነ አሁንስ እንደዛ አይደል ያለው? ምንድነው የተቀየረው? ቆያ አሁን አንተ አዲስ አበባ ስትሄድ በትግርኛ የሚያስተናግድህ አካል አለ በፌደራል መንግስት ደረጃ? አዎ አሁን ምንድነው ቅድም ሲባል እንደነበረው ያው ለኔሽኖች በክልል መብት ተሰጥቷቸው አንድ ግሩፕ ራይት ስለሆነ እሱማ ድሮም ነበር እኮ። እንዲያውም እውነት ለመናገር ኦሮሞ ይሄን ኮምፕሌን ቢያደርግ እኔ እንዲሁ ከሞላ ጎደል እቀበለዋለሁ። ለምን ብትል የተለያዩ ገዢዎች ወደዛ አካባቢ ይሄዱ አካባቢን ያስተዳድሩ ነበረ። የትግራይ ኬዝ ግን አሁን እንደ ትግራይ ማለት ነው እኔ እናንተ በጣም ኮንፊውዝ ያደርገኛል። እናንተን ክልል አንድም አማራ፣ አንድም ኦሮሞ፣ አንድም ሲዳማ፣ አንድም ወላይታ፣ አንድም ሀዲያ መጥቶ አስተዳድሮት አያውቅም። ሁሌም ራሳችሁን ነው የምታስተዳድሩት፣ የምትናገሩት ቋንቋችሁን ነው፣ ኤክሰርሳይዝ የምታደርጉት በዓላችሁን ነው። እንዲሁም ከቁጥራችሁ አንጻር የእናንተ በዓል ወግ ማዕረግ በጣም ጎን ወጥቷል በኢትዮጵያ ላይ ማለት ነው፣ ከቁጥራችሁ አንጻር ማለት ነው። ለምን ወጣ ያልኩኝ አይደለም እኔ ግን ከሚገባ በላይ ተንጸባርቋል። ኮምፔርቱ አሁን ከኦሮሞ ጋር ስናነጻጽረው የኦሮሞ በዓል ወጉ ማዕረጉ ጎልቶ አልወጣም። ይሄን እኔ አልክድም፣ አንተም ታውቀዋለህ። ቆያ ግን እኔ የእናንተ የጭቋኝ ተጨቋኝ አባዜ ምንም አልገባኝም እና ሁሌ ኮንፊውዝ ስለሚያደርገኝ ነው የምልህ። መሬት ያሳረሰም የለም። እንዲያውም ጭራሽ እናንተ አሳራሽ ነበራችሁ። እውነት ለምን እንዲያውም ገብሩ እያላችሁ እስከ ጎጃም ድረስ መጣችሁ ታስገብሩ ነበር፣ እስከ ሸዋ ድረስ ማለት ነው። የቱ ጋር ነው የእናንተ ጭቆና ነው? ቆያ የኔ ጥያቄ። እሺ መልካም ጥያቄ ነው። ምን መሰለ፣ በሁለት እንለየው። አሁን ትግራይ ያው ከኤርትራና ትግራይ ያው እንደ ትግራይ ነበሩ። እንደ ትግራይና ትግራይ ስለ ኤርትራንም ጭምር ማለት ነው። እንደዚህ ታሰብልኝ ምንድነው አፍ መውጫ ቋንቋ በራሱ በትግርኛ ነው አፍ የሚፈታው ልጅ እና ይሄ አፍ መፍጫ ቋንቋ ህዝቡ ቋንቋውን ይነጋገራል። ስለዚህ ህዝቡ ትክክል ነው። በአፍ መፍጫ ቋንቋ በትግርኛ ነው የነበረው እና ኤክሰፕሽናል ነው ትግራይ በአፍ መፍጫ በተለይ ከተሞቹ የትም ከተማ ብትሄድ ኢትዮጵያ አፍ መፍጫ ቋንቋ አሁንም ኦልሞስት ይመስለኛል አማርኛ ነው። አሁን ትግራይ በአፍ መፍጫ ቋንቋ ትግርኛ ነው። ይሄ እንትኑ ያው እዛ ያሉ ኩናማም ኢሮፕም እንደዛ ነው። በየራሳቸው አፍ ቋንቋቸው ይፈታሉ በየቋንቋቸው። ይሄ ከሌላው የተለየ ነው። በራሳቸው ስታስተዳድሩ የሚለው ያው ከዚህ ከሸዋ ባይዘው ሸዋ ነው ትግራይ እንጂ ከወሎ ከጎጃምና ከጎንደር ታሪካዊ እንትን የለው ኮንፍሊክትም የለውም። በአት ኢሊት ሌቨልም ነው የምላችሁ። ያ ታሪክ የጋራ ታሪካችን እስከ አጼ ዮሐንስ አጼ ምኒልክ እስኪመጡ ድረስ ማለት ነው እና ከዛ በፊት ያለው የኤሊት ኮንፍሊክትም አልነበረውም የአማራውና የትግራይ። ይሄን መታየት አለበት። የህዝቡ ብቻ አይደለም ኮንፍሊክት ያልነበረው ኤሊቱም እንትና አይዲዮሎጂ ምናምን ልዩነት አልነበረው። ኤኒዌይስ ሸዋ አጼ ምኒልክ ስልጣን ከመጡ ከ1882 ነው ይሄ መለየት የጀመረውና ምንድነው ከማዕከል ከሸዋ ትግራይ ለማስተዳደር ሙከራ ተደርጓል እና ያ ሙከራ ተደርጎ ትግራይም አሁን በአጼ ምኒልክ ራሱ 4 ጊዜ ጦርነት ተካሂዷል። አመጽም ጦርነት ማለት ነው። ሁሉም ጦርነት ላይሆን ይችላል ግን አመጽ አለ። በአጼ ኃይለሥላሴም እንደዛ ተሞክሮ ይሄ ቀዳማዊ ወያኔ ሲመጣ ከዛ ወደ ፋሚሊ ነው መፍታት አልችል ሲላቸው ወደ ትግራይ ተወላጆች ይሄ የስልጣን የምስፍንናው የትውልድ ሀረግ የማስተዳደር ያላቸው ወደ እነሱ ነው የመለሱት። ግን ሙከራ ተደርጓል።
ግን ልዩነት አንዱ ክሊር እንዲሆን አፍ መፍቻ ቋንቋው የትግራይ ለአስተዳደርነት፣ ለትምህርት፣ ለዳኝነት፣ ለሲቪል ሰርቪሱ አልተጠቀመበትም። እሱ ነው ልዩነቱ። ስለዚህ ትግራይ ትግርኛ እየተናገረ ኦልሞስት 100% ትግርኛ እየተናገረ ግን በራሱም በራሱ ተወላጆች እየተዳደረ በአማርኛ ነው የሚዳኘው፣ በአማርኛ ነው የሚማረው፣ በአማርኛ ነው የሚተዳደረው እና በአማርኛ ሲቪል ሰርቪስም አገልግሎት የሚሰጠው ሰርቪስ የሚሰጠው ይሄ ነው ልዩነቱ። እና መጀመሪያ የተነሳው ከቲፒኤልኤፍ ማለት ሰከንድ ጀነሬሽን ነው፣ የ66ዎቹ ሰርድ ጀነሬሽን ነው። የመጀመሪያ ጀነሬሽን የባህል ተቃውሞ ነበር ያመጡት። ይሄ ቋንቋው በቢሮክራሲ በኩል ሲገባ ግን ቆያ እንደዛ ባይሆን ኑሮ ዛሬ እናንተ እንዴት ብለን እናወራ ነበረ ታዲያ? አንድ እኮ የጋራ ይኸውልህ ያንተንም በዓል አስጠብቀህ ቋንቋህንም እያሳደግህ አንዴ ሲቀያና አማርኛ ላንጉዌጅ ቆይቼ ያውስ እንትን ያደረገው ማን ነው? ቆይቼ ብሔራዊ ቋንቋ እንዲሆን ያደረገው እቺን ቆይ ይኸውልህ ቆይ ዛሬ እናንተ እዚህ ጋር ቁጭ ብለን ስለ ህገ መንግስት ዲቤት የምናደርገው እኮ በሰዓቱ የነበሩ ነገስታቶች ቢያንስ እስኪ የሚያግባባን ቋንቋ አንድ እንምረጥ ብለው በታሪክ ዳራ እንዳጋጣሚ ሆኖ አማርኛ ነበረ። ኦሮሞኛ እኩቢ ትግረኛም እኮ ሊሆን ይችል ነበር፣ ግን እንዳጋጣሚ ሆኖ አማርኛ ሆነ አይደለም። ያን ነገር እንደውም መፈጸሙ መደረጉ በትምህርት ደረጃ አማርኛ መሰጠቱ ትክክል ነው ብዬ ነው የማምነው። አንተ እንዴት ያን እንደ ጭቆና ያየው ታዲያ? ቆያ እኔ አሁን ትክክል ምለው መቼ መሰለህ? አሁን በኢህአዴግ ጊዜ የሆነው አማርኛ የፌደራል መንግስት የስራ ቋንቋ ነው፣ ብሔራዊ ቋንቋ አይደለም። ስለዚህ በመላው አገሪቱ አማርኛ እንደ አንድ ሳብጀክት ማተር ይሰጣል፣ መግባቢያ ስለሆነ ማለት ነው። አሁን ሁሉም ሳብጀክት ማተር በአማርኛ መስጠት ትርጉም አይኖረውም። ስለዚህ የሚኖረው አማርኛ የጋራ የመግባቢያ ቋንቋ ከሆነ ቢዝነስ ላንጉጅ ይሉታል አይደለ? የቢዝነስ ላንጉጃችን ከሆነ ስለዚህ አንዱ የኢትዮጵያ አንዱ መግባቢያ ቋንቋ የቢዝነስ ላንጉጅ የተወሰደው አማርኛ ነው። ስለዚህም ነው በሁሉም ክልሎች እንደ አንድ ሰብጀክት ማተር እየተሰጠ ነው። አሁን ደግሞ አውድ ያበቂ ነው ማለት ነው። የሆነ ኤግዛምፕል ከፈለከኝ ልሰጥ እችላለሁ። ቆይ አሁን ደግሞ ጊዜን ያወጀ መሆን አለበት። አሁን አንተ እንደምታስበው ቆያ በ18ኛው ክፍለ ዘመን በ19ኛው ክፍለ ዘመን ያንን የማረክ ካፓቢሊቲ ነበራት ወይ ሀገሯ? በዘና ያክል ደረጃ በሃያኛው ነው። ሃያኛው ምን መሰለህ እኮ ልዩነት እኮ የለውም። በአማርኛ ቋንቋ ሁሉም ሳብጀክት ማተር ማባዛት ለሁሉም ክልሎች እና በየቋንቋቸው ማባዛት የኮስቱ ኮንትን የለውም። አሁን ለምሳሌ ህብረተሰብ አለ አይደለም? ኤሌመንተሪ አሁን ኦሮሚያ ክልል አማርኛ አባዝተህ መላክና በአማርኛ ቋንቋ ሆኖ ወይም ደግሞ በኦሮምኛ አባዝተህ መላክ የኮስቱ ልዩነት እኮ የለውም። አይ ልዩነት አለው። ማስተርጎም አለበት። አንድ ወጥ በሆነ ቋንቋ ደጋግመህ ፕሪንት ማድረግና በተለያየ ቋንቋ አስተርጉመህ ምን እንደሚል ምንም ችግር ልዩነት ሁለቱም ፓራሌል የሚሰሩ ከሆነ ለምሳሌ በአማርኛም ሁሉም ሳብጀክት በትግርኛም ሁሉም ሳብጀክት ከሆነ ደብል ይሆናል ኮስቱ። ይሄ ግን አንዱ አስቀረተ አንዱ ስለምታረገው ልዩነት አንድ ጥያቄ ልጠይቅህ። አሁን ይሄ ነገር ቀድሜ የጠየቅሽኝ ነው። ኤርትራ ውስጥ ትግርኛ ነው ቋንቋ። አሁን ትግርኛ ሌሎች ብሔሮች ልክ ኢትዮጵያ ውስጥ አማርኛ እንደሆነ ሌሎች ብሔሮች ኮምፕሌን አደርጉ። ቢኮዝ አንድ ሀገር የኔሽኑ አንድ ቋንቋ ማግባቢያ መኖር አለበት። ታዲያ ትግርኛ አይደለም ኤርትራ ምንድነው መሰለሽ? ኤርትራ ሁሉም ቋንቋዎች ብሔራዊ ቆይ አንዴ ብሔራዊ ቋንቋ እንትን ያደርጉና ሁሉም ቋንቋ እኩል ሪኮግናይዝ ተደርገው ግን ትግርኛና አረብኛ ነው ያለው ፈርስትና ሰከንድ ያሉትና ስለዚህ ሁለቱም አሉ። ኢትዮጵያም አንድ አራት ቋንቋ ኮንሲደር ሊደረግ የሚል እንትን አለ አይደለም? አሁን ባንኮች ምናምን አራት ቋንቋ ታያለሽ ኤቲኤም ላይ ምናምንና አማራ ባንክ ብቻ ነው ወይዘው አማርኛ ብቻ ያለው እና ሌሎቹ አራት ቋንቋ እንደዚህ ይጠቀማሉ። ኤኒዌይስ ምንድነው ለመግባባት ከሆነ ቋንቋ አማርኛ ለመግባባት ከሆነ ሳብጀክት ማተሩ ተምሮ መግባባት በቂ ነው የሚል ነው ያለ። ቀድም ያልሽ ስንት ኤርትራዎች ናቸው አረብኛ ላይ ያደረገው? አንዴ ትሪያንግ monopolizing the conversation man እሺ ማነው አንዴ ተሳሳተበት concrete አንድ ብቻ ተሳሳቱም it's very abstract እሺ ታንክ ዩ ወጣሎችን ቀድም የጠየቀች ብዙ ጊዜ የተሳሳታለ ምን አለ መሰላችሁ ትራዲሽን አሁን ለምሳሌ የትግራይ የነበረው የአክሱምም ይሁን በኋላ ከአክሱም ዋና ከተማቸው ወደ እንደርታ አዙሮ አንድ አራት ክፍለ ዘመን ቆይቷል እዛና ወደ እንትን ሲመጣ ወደ አገው ወደ ላስታ ሲመጣ እንትኑ አዜ ሳክሰሰር ነው
የኢንስቲትዩሽኖቹን ፊደሉን ያው የስቴት የፓላሱን የቸርቹን ፊደሉን ሌላውን ስልጣኔ እንደ ሳክሰሰር ሆኖ ነው የወሰዱት። ከዛ ከአገው ወደ አማራ ሲሄድ ደግሞ 1270 ላይ ዘ ሴም ቲንግ ነው። ብሔር ቢቀይርም ትራዲሽኑ ግን ይዘው ነው የሄዱት። ኢንስቲትዩሽኑም ፊደሉም ቸርችና የፓላስ ኢንስቲትዩሽኑ። አሁን አፄ ዮሐንስ የቆያቸው አማርኛ ትግርኛ ተናጋሪ ናቸው። ባይዘው ዕለታዊ ኖሯቸው ትግርኛ ነው የሚናገሩት። ግን ኦፊሻሉ አማርኛ ብሔራዊ ቋንቋ ሆኖ ቆየ፣ እንትን የፓላስ ቋንቋ ሆኖ ቆየ። ስለዚህ ትራዲሽኑ ነው ያስቀጠሉት። ምክንያቱም የትራዲሽኑ ከተለያዩ ብሔር ይሁን እንጂ ዊዝን የክርስቲያን ኪንግደም ሆኖ እንደ አንድ ማህበረሰብ የሚቆጥሩት ይሄ ኮንትራዲክሽን አልነበረም። ለዛ ነው በፊት አልነበራቸውም። የእንትኑ የቸርች ኢሊቱ ላይ የሚታይ ነገር የነበረው ቢሆንም በትራዲሽን ልዩነት የፖለቲካል ኢሊቱ ግን ኮንትራዲክሽን ስላልነበረው አፄ ዮሐንስም አማርኛ እንትን ሆኖ ቆይቷቸው እሳቸው ሊቀይሩት አይችሉም። ምክንያቱም ያን ትራዲሽን ማስተላለፍ አለባቸው። ምንድነው ያደረጉት? የሚጻጻፏቸው ደብዳቤ ኦፊሻል ደብዳቤዎቻቸው በአማርኛ ናቸው። ይሄ ዴይሊ ንግግራቸው ግን ትግርኛ ነው አሉ። ብዙ ዶክመንቶች ትግርኛን መናገር ይወድ ነበር ምናምን የሚል ማለት ነው። ስለዚህ አፄ ዮሐንስ አማርኛን ኦፊሻል ላንጉጅ አይደለም የፓላስ ማለት ነው የኦፊሻል ላንጉጅ የሚለው ይቆይና ዘመናዊ ስለሆነ ግን የቤተ መንግስት ቋንቋ ሆኖ ስለቆያቸው ያ ትራዲሽን ነው ያስቀጠሉት እንጂ እሳቸው አይደሉም የጀመሩት እንትኑ። ስለዚህ በዚህ ብንረዳው ለማለት ያህል ነው። ቆይ I have quick question for you before you go. ኔሽን እና ካንትሪ ዲፍረንሱ ሁሌ ግራ ያጋባኛል እና ቀደም ስለ ኔሽን ብዙ ስላወራህ ነው እሱን ብትሄድበት because like national theater ሲባል ናሽናል ሙዚየም ሲባል አንዴ ቆይ እንጂ ትራያንግል ማለት ዞሮ ዞሮ ቆያ ያው ከርዕሱ ትንሽ ወጣ ብለሃለኝ። እኔ ግን ጥያቄ አማራ ባንክ በአማርኛ ብቻ እንዴት እንደሚጠቀም አርህደህ አረጋግጥ። ቆያ ኤቲኤም እጠቀማለሁ መንገድ ላይ ሁሉም ስለሚሰራ ኢትዮጵያ ውስጥ አንድ ንግድ ባንክ ኤቲኤም አለኝ። ታሪካዊ ዳራን የሆነ ትዊስት የሚያደርጋት ነገር አለ። ሁሉ ትገርመኛለህ። እውነቴን ነው። ዛሬ ራሱ አውጥቻለሁ ብር ከአማራ ባንክና አማርኛ ብቻ ነው የሚጠቀመው። ሌሎቹ ግን ምንድነው መሰለህ እየተባለ ያለው ለምሳሌ እኔም ቤቴ ላይ እላለሁ ህወሓት መታገያ ነው ሞቢላይዝድ ማድረጊያ ነው። ግን በኢትዮጵያ የኢትዮጵያ ጥያቄ ላይ ለምሳሌ ኦሮሞ ኮምፕሌን ቢያደርግ it makes sense። ጋምቤላ፣ አፋር ኤቭሪዋን ተጋሩ ኮምፕሌን ማድረግ አንችልም። እንደውም ኦቨር እንዳለ ከሊሚታችን በላይ እንታንጸባርቃለች። እሴታችንን ኢትዮጵያ ይዛለች። ወይም ደግሞ ህወሓት የራሱ የሆነ ስነ ሀሳብ ይዞ የኮሚኒስቱን ለመትከል ካልሆነ በስተቀር እኛ የትግራይ አይደለም የትግራይን አይደለም የሚያጨቃጭቀው የነበረው የራሱ የኔሊን የማርክሊዝን ይዞ መጥቶ ነው እንጂ የራሱማ ቋንቋው ነው ብትል ግዕዝ ነው ብትል ታሪክ ነው ብትል ጥያቄ ይሁንና እኔ ሪፍሌክት ላርግ። ከዛ አስተያየት ከሆነ ከኔ በኋላ እየተራዘመ ነው እየመጣው ስለሚራዘም ጥያቄሽን ሊያዘውና ለምን እንደሆነ እኔ ሪፍሌክት ላርግ። ኦኬ ለምንድን ነው አንተ ሪፍሌክት አድርጊያለሽ? የጠየቀህን ማለት ነው። ቅድም የጠየቀህን በደንብ አልመለስኩም። ለማንኛውም ግን እኔ አይ ዞሮ ይኸውልህ ቋንቋን የማሳደግ ይኸውልህ ቆያ ቋንቋን የማሳደግ ጉዳይ ከሆነ ባህልን የማሳደግ ጉዳይ ከሆነ ያውለ ትምህርት ቤት ሙሉ ለሙሉ በአማርኛ ብትማርም ግን ፕሪቬንት አያደርግህም ቋንቋን ከማሳደግ ባህልን ኤክሰርሳይዝ ከማድረግ በአማርኛ ስለተማርክ ብቻ ያን የገድ ባህል ብዬ አላምንም። ኦሬዲ ጥሩ ነው። ተጨማሪዎቹ እንድመልስ ስለጠየቀችኝ እሱን ልጨምርና እንትን እናድርግ። እኔ ልስማችሁ። ምንድነው መሰለሽ ትግራይ አሁን ከአፄ ምኒልክ 1882 በኋላ ነው ምን ሆነ ትግራይ ላይ ብትይ ትግራይ አውቶኖመስ ሪጅን ነው እና አንደኛው ይሄን ኦቶኖሚን አሁን በአፄ ኃይለ ሥላሴ በአፄ ምኒልክም ኦቶኖሚን ሊያሳጡት ነበረ። ያ አመጽ የተነሳው እሳቸውም ሄደው ጦርነት አካሂደዋል ትግራይ ላይ ባይዘው ከአድዋ በፊት ሄደዋል እና ከዛ በኋላ በአፄ ኃይለ ሥላሴም ያን ኦቶኖሚ ነው የተነሳው ቀዳማዊ ወያኔ ማለት ነው። ይሄ የኦቶኖመስ እንትኑ ሂስቶሪካል እንትኑ የትግራይ ለየት ይላል ከሌላውና ኤኒዌይስ ኦቶኖመስ አድሚኒስትሬሽኑ ያንን ሪቴን ማድረግ ይፈልጋል። ሌላው ደግሞ ቅድም እንዳልኳችሁ አሁን የትግራይ ኢሊት ይህንን ሳክሰሰሮቹ ላስታም የአማራ ነገስታትም ሲመጡ እንግዲህ አክሱም ሲቪላይዜሽን ነው
ሲቪላይዜሽኑ ያው በፊደል በኢንስቲትዩሽንስ በአይዲያስ ነው የሚገለጸው። ይህን ሲያደርጉ ምንድነው ያደረገው? እሱም ሪኮግናይዝ አደረጋቸውና በማዕከላዊ መንግስት በጣም ታማኝ ነው እና በጣም ሪፕሬዘንትድ የሆነ ነው፣ በጣም ተቆርቋሪ ነው። አሁን የክርስቲያን ስቴቱ ያደረጋቸው የውስጥ ጦርነቱ ምናምን ካየሽ ግንባር ቀደም እንትን የሚሰለፈው እሱ ነው። አሁን አንዳንድ ጊዜ ያው ሌላ ጊዜ ከእንትና ጋር እናወራዋለን፣ አሁን ለዲስከሽን አይሆንም እንጂ አንድ ማሳያ ለመጥቀስ የራስ ሚካኤል አሊ ራስ አጼ ኢዮአስ ወደ አገር ሄድ ይሏቸዋል እና እሱማ ትግራይ እንደሆነ እኔ ግዛቴ ያውቃለሁ፣ ግን እዚህ ያለሁት አገር እንዳትፈርስ ነው፣ ንጉሱ ንግስቲቱ ደካሞች ስለሆናችሁ ሀገር እንዳትፈርስ ነውና ሀገር እየጠበቅኩ ነው ምናምንና ስለዚህ ከንጉሰ ነገስቱ በላይ ተቆርቋሪ ሆኑ ማለት ነው። እና ያንን የታሪክ ባለቤትነት እንትኑ በእንትኑ ብዙ ራስ ፋሪስም ራሳቸው የንጉሰ ነገስቱ እንደራሴ ሆነዋል፣ ራስ ሆነዋል በትግራይ እንትኖችና በማንኛውም አሁን በአማራ በአገው በትግራይ የነበረው ማንኛውም ንጉስ ወይ መስፍን አሸንፎ ስልጣን ላይ ይውጣ እንጂ ከአማራ ነው ከትግራይ ነው ከአገው ነው አይባልም ነበር እስከ አጼ ምኒልክ እስኪመጡ ማለት ነው። ስለዚህ ምን ሆነ? አጼ ምኒልክ ሲመጡ ማርጂናላይዝ ሆነ፣ ከፓላሱ ወጣ። እንደው ወልደ ማርያም ኢትዮጵያ ሀገሬ ምናምን ይሉ ነበር ጽሁፋቸውና የመጀመሪያ ከዛ ሲያዩ ለከትግራይ ተገለዋል፣ ከቤተ መንግስት የተገለለ መሆኑ አላወቁምና ከዛ ትግራይ ትግርኝ ብለው ሌላ ሀገር መመስረት ያለብን አሉ። ስለዚህ አንዱ እሱ ነው። ሌላው እንግዲህ የስቴት እንትን የነበረው በፊት በፊውዳሎቹ በዋናዎቹ የነበረው ሴኩሪቲ ነው። ያው ጦርነት ሲመጣ ይገብራሉ፣ ጦር ያዋጣሉ የሀገር ጦርነት ከመጣ እና ዋናው ሴኩሪቲ ነው ሜንቴን የሚያደርጉትና ሴኩር የሚያደርጉ። ከዛ ግን ስቴቱ ይሄ ግብር ምናምን እንትን እያደረገ አገር የማልማት ሲመጣ የስቴቱ አንዱ ማንዴት የማልማት ሆነ። ስለዚህ ከኢኮኖሚ ተጠቃሚነትም ማርጂናላይዝ ሆነ ትግራይ እና አሁን ትምህርት ቤቶች ባለፈው ጊዜ ስንነጋገር ነበር 39 የነበሩ ትምህርት ቤቶች ዘግተው አጼ ኃይለ ሥላሴ ለቸርች ነው የሰጧቸው ለአብነት ትምህርት ቤት ምናምንና ይሄ ሂስቶሪካል ፋክት ለመወቃቀስ አይደለም። ስለዚህ የኢንተርናል እንትን ይፈልጋል፣ ሀገር ደግሞ የጋራ እንዲሆን ይፈልጋል፣ የኢኮኖሚ ተጠቃሚነትም ይፈልጋል። ስለዚህ የትግራይ እነዚህ ነገሮች አቺቭ ለማድረግ ነው የሄደው። እኔ በሱ አንፃር ነው የተቀረጸው። እንደውም ትልቁ ችግር እንደሚመስለኝ አጼ ዮሐንስ ለሚኒሊክ በሰዓቱ በህይወት በነበረው ጊዜ እሳቸው የሚሉትን ነገር ሙሉ አድርገው ነበረ ሚኒሊክ ማለት ነው። ግን አሁን አጼ ዮሐንስ ሲሞቱ ሚኒሊክ ሲነግሱ ግን አስተዳደር ያላኩላቸው ቆይ ራሳቸው ነበር ሲያስተዳድሩ ነበር። እንደዛ ነበሩ። ኦሮሞም እኮ ራሱን ነበር የሚያስተዳድረው። ሁላችንም እንደዛ ነው። በአጼዎቹ ስርዓት ባይዘው ወይ ትግራይ መመደብ ጀመሩ። አጼ ምኒልክ እና አጼ ኃይለ ሥላሴ መመደብ ጀመሩ። ወደሱ ቆይ ልመጣ። አሁን ምንድን ችግሩ ምን መሰለህ? በጣም የሳትከው ነገር አለ። አልባራት ላስታውስ አንድ ማይኮ ምን አለ መሰለህ፣ ስለ ኮንስቲቱሽን ነው ያወራው። ስለ ማይኮ ስለ ኮንስቲቱሽን ስለ ቋንቋ ቆይ አንድ ኮንስቲቱሽን ላይ የህግደፍ ደጋፊ አይከብድም። እስኪ ቋንቋ ላይ ነው መሰለህ እሱ የፈለገው። እሺ ማይኮ ምንድነው ቋንቋ ላይ ተበደላችሁ ምናምን ነገር ሲለው አይ አለው እሱ ሻዕቢያው መቋረጥ ይችላል እንዴ? ጥልቅ ብሎ መግባት ይችላል። በ18ኛው በምናምነኛው እኛና ኤርትራ አለ ሲጀምር እኛ ኤርትራ ስለተነካሽ ነው የገባስ። እኛ ኤርትራውያኖች በኢትዮጵያ በኩል በቋንቋ ተበድለናል ብለን ኮምፕሌን ያደረግንበት ዘመን የለም። ካለም ንጉሱ በፌዴሬሽን በተቀላቀልንበት ሰዓት ላይ ስለሌላ ሀገር አታውሩ። የኤርትራ ፌዴሬሽን አሁን እኮ ክልል አይደለም ቋንቋ መመራት አለበት የሚለው። እሺ ወንድማችን የውጭ ዜጋ አታቋርጠን። አንድ ጊዜ የውጭ ዜጋ ወንድማችን ቀያ እንዳልከው ያና ግን ኢንፎርሜሽን ከአብዘይ መልከተ ከኤርትራ ይተልዕላ ቆይ ሌላ ሰው እንዲያወራ ፍቀዷ። ሌሎች ሁላችንም አንዳንድ የተናገረናል። ቀጥል አንተ ነህ አዲስ። ኦልራይት እሺ፣ ሁላችሁም ካወራችሁ በጣም ጥሩ። ስለ ቋንቋ ነው አይደለ ቶፒኩ? ስለ ዮሐንስና ሚኒሊክ ምን እንዳደረጉ ወደ ጎን እናድርገው። ዛሬ ባለንበት ስለ ህገ መንግስቱ ነበረ ዲቤት። ህገ መንግስት እነሱ ሁለቱ የሉበትም። ስለ ህገ መንግስት ዋይ ዌስት ታይም ስለ እነሱ ማውራት። ዛሬ ባለንበት የምናወራ ከሆነ ህገ መንግስቱ ይሄ አሁን የቋንቋውን ጉዳይ ቅድም አያና ሲያወራ በጣም በደንብ ሰክሰንትሊ ያስቀመጠው ነገር
አንተ እንደ አፋር ይኸውልህ የድሮ ስርዓት ጨቁነኛ የመለስኩልህ ነው ወንድሜ። I don't need to be directed like አይ ሳማፕል አደረግልህ ነበር። እሺ ቀጥል። I was there through the bad and the worst. እና አንድ ብሔር ስለ አፋር ብቻ አይደለም፣ አንድ ሀገር ውስጥ እስካለን ድረስ ሁሉም አንድ አይነት መብት ነው መኖር ያለበት። ያ መብት ደግሞ most of the people ከክልላቸው አይወጡም ራይት። እና ባሉበት ክልል ላይ ደግሞ በራሳቸው ቋንቋ በራሳቸው ትራዲሽን ደግሞ ሰርቭ መደረግ አለበት። ሲምፕል as that። እና ያን ነገር የሚያቃልል ነው እንጂ መኖር ያለበት ለሌላ ክልል ከሚመጣውና ነገ እንደምትሉት እኛ ክልል መነቃነቅ ምናምን this is a pipe dream። መጀመሪያ ማድረግ ያለበት እዛ ባለበት ሰው ባለበት በቋንቋ because what makes him an Ethiopian በዛ ቴሪቶሪ ውስጥ it's not the fact that within Ethiopia የሚባለው ቴሪቶሪ ውስጥ አማርኛ ማውራት ማለት አይደለም። what makes him Ethiopian is አፋር ሆኖ አማራ ሆኖ ትግሬ ሆኖ or ሶማሊ ሆኖ whatever ብሔር የሆነውን ባለበት ቋንቋ ኢትዮጵያ ናት እንጂ እሱን ማስተናገድ ያለበት እሱ አይደለም ኢትዮጵያን ማስተናገድ ያለበት። ያነሳን ይሄ ማለት ደግሞ ሰርቪሶቹ በሚፈልገው በራሱ ቋንቋ ነው እንጂ መሆን ያለበት አይ የሌላ ክልል መጥቶ እንድንግባባ ምናምን የሚባለው ነገር you came to them, they didn't come to you, they didn't come to create Ethiopia። አንተ ጋር መጥተው አንተ ነህ እነሱ ጋር ሄድከው። ስለዚህ ድሮ በኃይል በምናምን ነበር የተደረገው። አሁን ግን በኮንሰንሰስ ነው መሆን ያለበት። አለበለዚያ it's going to be like ኤርትራ or ሌሎቹም የሚገደድ ከሆነ እኔ ላይ ሞር ጫና እየተደረገ ግን ምንም አላገኝበት ከሆነ ከተባለ you're pushing people to get out። ስለዚህ እንዴት ነው ለአንተ how ኢትዮጵያ ለአንተ እንድትመችህ እንዴት ነው መደረግ ያለበት? ዴሞክራሲ መኖር አለበት፣ access to resources መኖር አለበት፣ access to services opportunities። ያ ሁሉ እንዴት ነው አንተ ኢትዮጵያ ታስተናግድሃለች ነው መባል ያለበት። እና እኔ እንደሚመስለኝ እውነት ለመናገር ብዙ ጊዜ አሁን ስናወራ ትምህርት ቤት ስትሄዱ ሰከንደሪ ሞስት ኦፍ ሳይንቲፊክ ኮርስስ አር ኢን እንግሊሽ አይደለም። ማቴማቲክስ፣ ባዮሎጂ፣ ፊዚክስ ምናምን የምትሏቸው ነገሮች ዩኒቨርሲቲም ሲገባ ሞስት ኦፍ ኤዱኬሽን ኢዝ ኢን እንግሊሽ። ሞስት ፖለቲካል ሳይንስ ሞስት ኦፍ ታይም እዚህ የምታወሩት ኢቭን ኢትዮጵያ በእንግሊዝ ሳትገዛ ኦልሞስት ሰው እየተንተባተበ ነው እንግሊዝኛና አማርኛ እየቀላቀለ ነው የሚያወራው ከአመራር ጀምሮ እስከታች። እኔ ፑቲን ለምሳሌ ሲያወራ በራሽኛ ሲያወራ ነው የምንሰማው። አንድ ቀን እንግሊዝኛ ሲያቀላቅል አላየሁም። ቢኮዝ ትምህርታቸው እንዳለ ሳይንቲፊኩ ምንድነው ሂውማኒቲውስ ሁሉ ነገር በእንግሊዝኛ ነው። ሶ የኔ ሶሉሽን አያ በቃ ትምህርትና የኮሚኒኬሽን ቋንቋ እንግሊዝኛ ይሁን። ከዛ በኋላ ሁሉም ሰው ኦፖርቹኒቲ ይኖረዋል። ኢትዮጵያ ውስጥም ኦፖርቹኒቲ ይኖረዋል፣ ውጭ ሀገርም እና በራሱ በክልሉ በየክልሉ እንግሊዝኛና አፋርኛ፣ እንግሊዝኛና አማርኛ፣ እንግሊዝኛና ትግርኛ፣ እንግሊዝኛና ምናምን ተብሎ በዛ ይሁን። አት ዘ ኤንድ ኦፍ ዘ ዴይ ዲስ ኢዝ ሃው ሁላችን ኮሚኒኬት የምናደርገው። ሀገር ቤት ስትሄድ ሁሉ ቦታ በእንግሊዝኛና በምንድን ነው የሚደረገው? ኦልሞስት እንግሊዝኛ ዲ አዘር ኦፊሻል ላንጉጅ ሆናለች። ስለዚህ አያጣለንም። this is I think the best compromise here. Solomon I would say the King Solomon's judgment is let's make English the official language. እኔ ኤግዛምፕል ልሰጣችሁ የፈለጋችሁት የቋንቋ ጭቆና is because back in the days እኔ አሰብን ስናስታውስ አሰብ ፓርት ኦፍ ኢትዮጵያ ላይ ያለች አብዛኛው አድሚኒስትሬሽኑ አብዛኛው ሁሉ ነገሩ was in ምንድነው non Afars that were there እንዳለ የፖርቱ የሁሉ የአድሚኒስትሬሽን እንዳለ አሰብም ምንድን ነው ለምን even though they were the indigenous people እዛ ቦታ ያለው ግን የአድሚኒስትሬሽኑን ቋንቋን አያውቁትም because ለነሱ access to education አልተሰጣቸውም። ና ማድረግ አረብኛ ያወራሉ፣ ትግርኛ ያወራሉ፣ ምን ያወራሉ፣ እዛ አካባቢ ያሉትን ቋንቋዎች ያወራሉ፣ ግን አማርኛ ግን አድቫንቴጁ አልነበራቸውም። ስለዚህ እዛ ስትመጣ all you saw is ከላይ እስከታች አድሚኒስትሬሽን even though indigenous የሆኑ you feel me። ለምሳሌ ኦሮምኛ የሀገሩ ቋንቋ የትምህርቱ ቋንቋ ተብሎ ከዛ በኋላ I don't know ባህር ዳር ውስጥ የሆነ ከላይ እስከታች ኦሮምኛ ብቻ የሚያወሩ ነው የሚያስፈልጉት ከተባለ ሰደንሊ ኦሮሞ ተናጋሪ ከሌላ ቦታ አምጥቶ እዛ ላይ ካረጉ የሆነ ችግር እንዳለ ነው የሚታየው። ይሄ ነገር ለብዙ ሰዎች አይታያቸውም። ዋይ ብዙ ቦታ ውስጥ ሰዎቹ they felt like they were not part of the ምንድን ነው እና ኦልሞስት እንደ እነዚህ ስለማያውቁ ነው። እንዴት ነው ፊደል መማር እንዴት ነው የሚያግተው? ኖበዲ የሚከብደው ነገር የለም። ጀስት አክሰሱ ስላልነበረ ነው። የአክሰስ ደግሞ ከዛ በኋላ when you make ይሄ ደግሞ የናሽናል ላንጉጅ የአድሚኒስትሬሽን ላንጉጅ ስትል you guaranteed the exclusion of certain people. This is why you don't see a lot of Gambellas, Addis Ababa ውስጥ, a lot of Somalis, a lot of Afaris, a lot of ምናምን. But somehow ግን you saw a lot of Eritreans, ማለት ትግርኛ speaking Eritreans, because እነሱ they had access to that education. So እነሱ administration ውስጥ ይገቡ ነበር. You feel me? እና
ግን you didn't see a Saho, you didn't see I don't know Beni Amr or ምናምን አዲስ አበባ ውስጥ ኤርትራዊ ስትል አውቶማቲክሊ ትግርኛ ስፒከር from ኤሪትሪያ ነው የምትለው ያ ነው ኦልሞስት ያን ነው ሱፐር ኢምፖዝ የተደረገው but that's not it እና ለዚህ ነው ምለው ሶ ለማቃለል ከፈለጋችሁ let's make እንግሊዝኛ you know the national language the official language እና ከዛ በኋላ በየክልሉ የራሳችን ቋንቋዎች እናውራ ኦኬ ሶ ቤዚክሊ የሀገር በቀል ቋንቋ ሳይሆን ወፍ ዘራሽ ቋንቋ ነው የሚያጋራን አንድ የሀገር በቀል ማለት it's a little bit ምንድነው ለምትል ለሶማሌው አማርኛ የሀገር በቀል አይደለም ሶማሊኛ ነው የሀገር በቀል ወይ አንድ ሀገር ውስጥ ከሆንክ ሀገር በቀል ነው ያ well አንድ ሀገር ውስጥ ከሆንክ ግን እሱ he sees himself as you know አሁን ሶማሌዎች ስትናገራቸው they feel like አማርኛ ኢምፖዝ እንደተደረገባቸው ተገዝተው በግድ ነው የገቡት ሪጀክት አላደረገውም እንግሊዘኛ በግድ አንተ ኃይለ ስላሴ ፍራንች ነበር ሊያደርጉት የፈለጉት ሞክረው ነበር እኮ ኃይለ ስላሴ ፍራንች አድርገውት ነበር ለተወሰነ ጊዜ ጋዜጣዎች እንኳን ይሄ ነጋሪት ጋዜጣ ራሱ በእንትን ነበር የሚወጣው በፈረንሳይኛ ነበር የሚጻፈው ግን ፌል አረገ ያነ ማለት ነው እንጂ ተሞክሮ ነበር ባይዘው ግን ዙሮ ምን መሰለ አሁን ቢያንስ by the way every school that Janhoy የከፈቷቸው እና that I remember እና ዘሚኒክ ከፈሏቸው they were የፈረንጅ ትምህርት ቤቶች ናቸው ሁሉ ፍራንች ነው የነበሩት ፍሬንች ጀርመን እንግሊዝኛ ጣሊያንኛ these were the schools that were open አፄ ምኒልክ ጊዜ ግብፃውያን ሙስሊም መምህራን የነበሩ እሱ ብቻ ሳይሆን ለምሳሌ schools like ኮተቤ ምናምን ስዊዲሾች ኖርዌጂያኖች ምናምን ነበር በአማርኛ አልነበረም ትክክል አይ ሞር እኮ ይሄ እንዲያውም ኤክስፓንድ ያደረገው ከኃይለ ስላሴ በኋላ ነው አማርኛ የተስፋፋው እንጂ ከዛ በፊት ብዙ እንትን Triangle, what about Giz national language? No. Giz is the language of Aksum and Abyssinia. It's not the language of Adal. It's not the language of the Gambellas. Giz የጽህፈት ቋንቋ እንጂ የአፍ መፍቻ ቋንቋ ሆነ አያውቅም ኢትዮጵያ ውስጥና ስለዚህ የጽህፈት ቋንቋ ነው። አይ ቲንክ የትራያንግል ችግር አማርኛ እስከ ዩኒቨርሲቲ ድረስ ካሪኩለሙ ቢኖር ኖሮ you accept it, right? ነበር እኮ it's not really ለምን እንደሆነ ልንገርህ ለምሳሌ የአማራ ክልል ሰው አለ እንበል ከዚህ በፊት I think እኔ እናንተ 44 አውርተናል የዚህ የቋንቋ ጉዳይ የአማራ ክልል ሰው አንድ ብቻ ቋንቋ ነው መማር ያለበት curriculum speaking ገባ ሰው ጫና የለበትም so you can take something else ሌላ ግን ያለው they have to learn አፋርኛ and Amharic. They have to learn Tigrinya and Amharic. They have to learn Somalinya and Amharic. And now, ya ነገር obviously ይወስዳሉ ነው of course because አንድ ተማሪ አንድ extra ትምህርት መውሰድ የለበትም he can focus on something else cuz you understand so ላንተ እኮ ኔቲቭ ቋንቋችን ነው ምን አማራጭ እኮ የለንም ምኑ we didn't do it on purpose okay አማርኛ አሁን ራሱ ስታወራ አሁን ራሱ ስታወራ 7% ያልኩ በእንግሊዝኛ ነው አንዴ ያው ለአፋርኛ ተናግረህ አንተ አማርኛ እንደምትናገረው እኔ አማርኛ ተናግሬ ምንድን ልናገረው ቋንቋዬ ነው አሁን የተጠቀምከው ሴንተንስ 44 ታንጌ አማርኛ ነው ምን ገባኝ 7 በሰዓቱ የነበሩ መንግስታት ታሪካዊ ዳራውን ባላውቅም ግን አማርኛን ፒክ አድርገውታል እኔ አሮን ኬር ኦሮሞኛን መርጠውት ቢሆን ኑሮ ዛሬ እኔ ኔቲቭ ቋንቋዬ አማርኛ ይሆን ነበር መግባቢያዬ ቋንቋ ከእናንተ ጋር መግባባበት ደግሞ ኦሮሞኛ ይሆን ነበረ ምን ገብተዋለኝ ሶ ይሄ ታሪክ ያመጣው ነው የአማራ ህዝብ ወጥቶ ይሄን አርጉልኝ ያለበት እንትን አይደለም አሁን ወደዛ ወደ ቪክቲማይዜሽን አይደለም እኔ እኮ አሁን I'm trying to bring a solution ገባ አሁን ታሪክ አመጣው ታሪክ ግን እሱ ብቻ አይደለም አንድ ያስተምስማና ታሪክ ብዙ ነገር ነው ያመጣው ቋንቋ ብቻ አድቫንቴጅ የለንም እኛ ኔቲቭ ቋንቋችን ነው you do have an advantage because you do have an advantage okay because if it wasn't us it could have been Oromo it could have been Afar it could have been somebody it could have been them it could have been someone else but they will get advantage exactly so you can't blame anybody I didn't blame bro advantage አለ ይያልክ እኮ ነው አዳምጥ ጥሩ ነው ማውራት statement of fact ነው ያደርግ ያለው just listen to አዳምጥ he's taken this like personal with a blame ምናምን ስለዚህ አይደለም አንደኛ ነገር the sentence that አሁን ያወራሃት 7% እንግሊዝኛ ነበር 7% not in your native tongue ሁላችን እዚህ አማርኛ እናወራለን
እዚህ በአማርኛ የማያስወራህ ጉዳይ እያንዳንዱ አስጨርሰን ስለሚያስቸግር ብዬ ነው። አስጨርሰን በቃ then blame yourself. I'm not the one blaming you. You're the one who should a betrayal of your own language. ለምትል እዚሁ ቁጭ ብለን በአማርኛ ሁላችን እዚህ አማርኛ ተናጋሪዎች ሆነን technically speaking አማርኛ ተናጋሪዎች ነን። አንዳንዱ ከሌላው የተሻለ ምንድነው ዲግሪ ይኖራል and still አንተ ለእያንዳንዱ ቃል ላሉት በአማርኛ በእንግሊዝኛ እያሉ ሰብስቲቲዩት እያለ still because እንግሊዝኛ የአንጎል የኢንቴሊጀንስ የኤሊት ቋንቋ ስለተደረገ ኢቭን አማርኛ ተናጋሪዎቹ ራሳቸው እንግሊዝኛ ፔፐር ማድረግ አለባቸው every sentence። ይሄ ከልጅነት ጀምሮ ኖቲስ ያደረኩት ነው። እኔ አማርኛ ፐርፌክትሊ ባወራ እንግሊዝኛ ሰብስቲቲዩት ባላደርግ ደስታዬን አልችልም። it's just አንዳንድ ቃላቶች ወይም ኮንሴፕቶች ፎርስ ያደርገኛል ወደ እንግሊዝኛ መሄድ። It's not like ንቀት አይደለም ያማረኛው። It's just that አሁን ባለንበት yes unfair advantage አለ because ለአንተ ኤግዛምፕል ሰጠሁ እኮ like administration ውስጥ indigenous ሰዎቹ እያሉ but these እዛ የነበሩ ሰዎች they didn't have access to that language በዛ education አንተ ፌር የሚሆነው የምትለው ከውጭ ቋንቋ መጥቶ ሁላችንም እንደ አዲስ እንጀምር ነው ያንተ አርጊመንት። እኔ አይደለሁም ያልኩት የራሳቸው ንጉሶች አስጨርሰና ወንድሜ ጥያቄ ሲጠየቅ እኮ ጥሩ ነው መልሱን መጠበቅ ነው ወይንም እኔን ኮርነር ለማድረግ ነው። ኮርነር ለማድረግ ነው it's not going to be good for the both. ሐሳብ እኮ ነው እንግሊዘኛ መሆን እንደ አስጨርሰኛ ታዲያ እኔ ያመጣሁት ሐሳብ እኔ ልጨርሰው። ኦኬ those days are gone ወንድሜ ሌላ ሰው ታወሩበት አዳምጠኝ በደምብ። መጀመሪያ ነገር እኛ አይደለንም የባዕድ ሀገር ይምጣና እዛ ይማር። ኤሊት ቋንቋ እንዳለ ፈረንሳይኛ፣ እንግሊዝኛ፣ ጀርመንኛ፣ ጣሊያንኛ ነበር ኢትዮጵያ ውስጥ። ትምህርት ቤቶቹ እንዳለ የተከፈቱት አማርኛ አልነበሩ። ንጉሶቹ ራሳቸው ደይሰውት አማርኛ እሱ ብቻ አይደለም እንጂ 99% ደርግ እስከሚመጣ ድረስ ማንበብና መጻፍ ይሄ ፊደል የምትሉትን አያውቁም ነበር። ጊፍት እንኳን ተደርጎ ለህዝብ የ2000-3000 ዓመት የነበረውን ግዕዝ አልፋቤት አላስተማሩም ህዝባቸውን። it was liturgical የሆነ ቋንቋና የኤሊቱ ቋንቋ ነው። ግን በኋላ ደግሞ ንጉሶቹ ራሳቸው ይሄ ነገር ልክ ጃፓኖቹ እንዳደረጉት ወስደን ይሄን ነገር ትራንስሌት አድርገን በራሳችን ቋንቋ አድርገን ሳይንስን እናስተምራለን ምናምን አላሉም። ቻይናዎቹ፣ ጃፓኖቹ አዘርስ በእንግሊዝኛ ነው ያደረጉት። እና ኤሊቱ ራሱ ዲስከኔክት እንዲሆን ነው የተደረገው ከህዝቡ። ሄደ ፈረንሳይ ትምህርት ቤት የምትማር ከሆነ ሳንፎርድ፣ ሴንት ጆዘፍ፣ ናዝሬት፣ አሜሪካን ስኩል፣ ጀርመን ስኩል እና ጣሊያን ስኩል ነበር ኢትዮጵያ ውስጥ የሚያስተምሩት። ኤሊቶቹ እንዳለ እዛ ነው የሚማሩት የነበረው። እኔ እንደማስታውሰው በደርግ ጊዜ ነው ይሄ እነዚህ አንዳንድ ትምህርት ቤቶቹ እየተወሰዱ ወደ ልሳሳት እችላለሁ ግን ያኔ ነው በአማርኛ እንዲማሩ ያደርጉት። እና ሰው በፊደል በመሰረተ ትምህርትና በሌላ ነገር በሁሉም ቦታ ኢንክሉዲንግ አምሃራስ who spoke Amharic but didn't know how to read and write Amharic. You understand? They didn't know how to read and write Amharic. ማውራት ብቻ አይደለም አድሚኒስትሬሽን ቋንቋው ራሱ እንደዛ ነበር። ስለዚህ ይሄን ነገር ለማስረዳት ነው at the end of the day አሁን ከዚህ በኋላ እንድንግባባ ምን ችግር አለው? we can still speak ሶስተኛ አራተኛ ቋንቋ። አሁን አንድ አማራ that is on the border with አፋር most of them ወሎዬ እዛ አካባቢ ያሉት አፋርኛ በደንብ ያወራሉ፣ ኦሮምኛ በደንብ ያወራሉ። ኦሮሞ that is bordering ሶማሌ፣ አፋር እና አማራ he speaks ሶስቱን ቋንቋ perfectly። በኋላ ደግሞ ከተማ ውስጥ የሚኖሩት አሁን አዲስ አበባ አማርኛ ነው፣ ግን ድሬዳዋ ከኖርክ most people of ድሬዳዋ 2-3 ቋንቋ ነው የሚያወሩት ወይንም ይገባቸዋል። እሱ ፐሪፈሪ ላይ ካለ ነው እሱ ምንም ጥቅም የለውም። አይ ፐሪፈሪ አንተ ነህ ፐሪፈሪ ያልከው የነሳን ፐሪፈሪ ያልከው አንተ ነህ እንጂ ለነሱ ሴንተር ናቸው። ይሄ ነው ደግሞ ኢትዮጵያን ሁሉ ጊዜ ያበላሸው is that you see the peripheral ከአዲስ አበባ ውጭ ፐሪፈራል ነው። no you are peripheral። ወደ መሀል ሀገር አሁን ወደኛ ስትገባ ወደ ጎንደር ምናምን ስትመጣ ወደ ጎጃም ስትመጣ ጎንደር መሀል ሀገር አይደለም ወደ ፐሪፈራል ነው። እሱን እኮ ነው የምልህ። አሁን እዛ አካባቢ you don't get a chance ሌላ ቋንቋ የመናገር እድልህ በጣም ዝቅተኛ ነው የሚሆነው። ለምን ኢንተራክሽን የለማ። ምን ገብቷል? አንደኛ እሱ ሁለተኛ ሴም ቲንግ አንድ አፋር ደግሞ መሀል ውስጥ ያለ ደግሞ ኢንተራክሽን የሌለው አለ ከሌላው ጋር ለሱ እንዲመችለት ግን እነሱ ማን ብጠይቃቸው ሞር ላይክ ላይ ይናገሩትም ቋንቋውን ኤግዛክትሊ። ስለዚህ ሁሉም እንዲግባባና ሁሉም ቦታ ትምህርት ቤት የምንሰራ ከሆነ አንተ አሁን ያመጣኸው ሶሉሽን ምንድን ነው? ሁላችንም ሀብለን በእንግሊዝኛ እንጀምር ነው ያንተ አመለካከት? ያ ኦልሬዲ እንዳንተ አይነቱ ኦልሬዲ መንገዱን ሰርቶታል። ስለዚህ ዋይ ኖት በዛውን ቀጥል። ንጉሶቹ ኦልሬዲ ሰርቶታል። ሌት አስ ሃቭ እንግሊሽ እንዳለ ምንድነው ይሁን ኦፊሻል ላንጉዌጅ ኢትዮጵያ እንግሊሽ ይሁንና ከዛ አጠገቡ ደግሞ ናሽናል ላንጉዌጅስ ይወሩ። ከዛ በኋላ ኦነስት አንተ አሁን ያኔ ሞቲቭ እኮ ግልጽ ነው። እዚህ ምንም ችግር የለብኝም። ፖለቲካል ሞቲቭማ ያንተም ግልጽ ነው which is completely imperialistic የሆነ ሰውን አይደንቲቲ አጥፍቶ እንደኔም ምንድነው what you say ምን ችግር አለው? You are entitled to your opinion. አንተ የራስን አርጊመንት አሰምታል ለኛ